أيها المسلمون عباد الله، أوصيكم ونفسي الخاطئة بتقوى الله، ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. معاشر المسلمين، اليوم نتحدث عن نبي من أنبياء الله الخيار، هو كليم الرحمن وقربناه نجيا. نتحدث عن نبي كان النبي صلى الله عليه وسلم يتأسى بصبره ويقول يرحم الله أخي موسى فأوذي بأكثر من هذا فصبر وكان عند الله وجيها. ود مؤمنان زاري سلا عند تلك سبئنا نوصلن قدلون انتركالن قرآن است سمو كهلم نبياتوش بلاي 136 ጊዜ ስለተወሳለት የአላህ ባለሟልና ነሳለን። አላህ ጠርቶ ስላናገረው ባሪያ እንተርካለን። ወቀረብናሁ ነጂያ አቅርበንም አወራነው ስላለው تلك الرسل فضلنا بعضهم على بعض منهم من كلم الله ስለተባለለት ስለ አላህ ውድ ነብይ ታጋሽ ጽኑ ጀግና ስለነበረ ሰው እናነሳለን። ይሄ ግለሰብ ከመወለዱ በፊት የሞት ፍርድ የተወሰነበት ነበር። እኒህ ታላቅ ነብይ እርሳቸውን ለማግኘት ሲባል በሳቸው ምክንያት ከ200,000 ሕፃናት በላይ እንደተወለዱ ወንዶች ታርደዋል። እኒህ ነብይ ሁሌም አዛን ስንሰማ ከ50 ሶላት 5 በማስቀነስ የተጫወቱትን ሚና ለዚህ ኡማ ያላቸውን ወገንተኝነት አስበን ሁሌም እናስታውሳቸዋለን። ልጆቻችንን በሳቸው ሰይመናል። ነብዩላህ ሙሳ አለይሂ ሰላም ገድላቸውን እንተርካለን። የነብዩላህ ሙሳ ታሪክ ከዚህ ይነሳል። ነብዩላህ ኢብራሂም አለይሂ ሰላም ባለቤታቸውን ይዘው ግብጽ ሲገቡ በጊዜው የነበረ ፊርዓውን ማለት የግብጽን አገር አመታት ያስተዳደረው ስሮ መንግስት የአመራሩ የወል ስም መጠሪያ ፊርዓውን ይባላል። የግለሰቦቹ ስም ሊለያይ ይችላል። በዛ ዘመን የነበረ ፊርዓውን ሳራ ምትባል ሚስታቸውን ያዘባት። ሳራ ማለት ውብ ነበረች። ተሱሩ ናዝሪን ያያት ምታማልል ቆንጆ ነበረች። የኢብራሂም ሚስት ንጉሱ በመጥፎ ፈለጋት፣ አንገላታት። ነብዩላህም ማዘኑ፣ እጃቸውን ወደ አላህ አነሱ። አላህም ለዱዓቸው መልስ ሰጠ። ኢብራሂም ሆይ ካንተ ዘር አንድ ልጅ ይወጣል፣ በዛ ልጅ የፊርዓውኖቹ ስሮ መንግስት ፍጻሜ ይጠናቀቃል አለ አላህ። አመታት ነጎዱ። ኢስሐቅ ያዕቁብ ተወለዱ። ያዕቁብም 12ቱ ዘር ተወለዱ። እኒ ረአይቱ 11 ከውከበን እንዳለው 11 ወንድሞቹ ዩሱፍ 12ኛ 12 ነገዶች ናቸው። ዩሱፍም አለይሂ ሰላም ተሰዶ ግብጽ ገብቶ ከአመታት እንግልት በኋላ የግብጽ ንጉስ ሆነ። በሱ ዘመን የነበሩ ፊርዓውኖችም ሰለሙ። ያ ወሬ ከትውልድ ወደ ትውልድ ይሸጋገር ነበር። የፊርዓውኖቹን ስሮ መንግስት የሚያነሳው ማን ነው የሚለው አልሙኸልስ ይሉት ነበር። ነፃ አውጪው ማን ነው ነፃ የሚያወጣ? በዛ ዘመን የነበሩት የፊርዓውን አስተዳደር ስለሰለሙ ዩሱፍ የተጠበቀው እሱ ነበር እንዲገረስስ ሰለሙለት። ዘሩ ቀጠለ። ዩሱፍም በስልጣኑ እንደተረጋጋ በኒ እስራኤሎችን ያዕቁብ ልጆችን የሱን ወንድሞች 12ቱ ነገድ ወደ ግብጽ እንዲመጡ አደረገ። ግብጽ ውስጥም ኖሩ፣ ተዋለዱ፣ ተጋቡ። የስልጣን እርከንም ላይ ተቀመጡ። በኒ እስራኤሎች አብናኡ ያዕቁብ ማለት ያዕቁብ ልጆች ማለት 12ቱ ነገድ ግብጽ ገቡ። አመታት ነጎደ። ዩሱፍም አለፉ። ከአመታት በኋላ ግብጾቹ እነዚህ በኒ እስራኤሎች የዩሱፍ ዘሮች
ስልጣናችንን ተሻሙን አገራችንን ገፉን ብለው ተነሱ። አሁን ምናየው በሽታ አይነት። ታዲያ ምን እናድርግ? ከስልጣን አስወገዷቸው፣ ከማህበራዊ ግንኙነት ቆረጧቸው፣ የነሱ አገልጋይ ባሪያ ያደረጓቸው፣ የባርነት ሸክም ተጫናቸው። የግብጾቹ አገልጋይ ሰራተኛ ዓመታት ይሄን ገፉት። ያን ነፃ አውጪ ሁሌ ይጠብቁታል ከባርነት የሚያወጣቸው። ወሬው ህዝቡ ዘንድ ሁሌ ይወራል። ታዲያ በአንድ ምሽት ፊርዓውን በዘመኑ የነበረው አንድ ህልም አየ። ከበይተል መቅዲስ ከቁድስ የተነሳች እሳት ግብጽ ውስጥ ያለውን የሱም ቤተ መንግስት ሲያቃጥለው አየ። ደንግጦ ተነሳ። ህልም ተርጓሚዎችን ጠራ። ሚስጥሩ ምንድነው አላቸው። ከበኒ እስራኤል የሚወጣ አንድ ልጅ አለ፣ በሱ ስልጣን ይጠናቀቃል። ተቆጣ። ትእዛዝ አስተላለፈ። አምባገነን ነበረ። እኔ ነኝ የበላይ ጌታችሁ የሚል ነበረ። አለይሰ ሊ ሙልኩ ሚስራ وهذه الأنهار تجري من تحت የሚል ነበረ። ما علمت لكم من إله غير የሚል ነበረ። ትእዛዝ አወጣ። ከበኒ እስራኤሎች ውስጥ ወንድ ከተወለደ እንዲታረድ ወሰነ። ስልጣኑን ለመጠበቅ ባለስልጣኖችን በወንበር አትምጣባቸው፣ አይመሩህም። ፊርዓውን ያስተላለፈው መልእክት ለደህንነቶች ተለቀቀ። እያንዳንዷ የምታዋልድ ሴት በኒ እስራኤሎች አዋላጆች ወንድ ተወልዶ ከጠቆመሽ ከተገደለ ሽልማት አላት ተባለ። ስለዚህ ሕፃናት ሲወለዱ ቶሎ ሪፖርት ለፊርዓውን ይደርሰዋል፣ ግድያ ይፈጸማል። 200,000 ሕፃን ሙሳን ፍለጋ ታረደ። ወንዶች አለቁ። ዓመታት ታረዱ በኒ እስራኤሎች። ያኔ ግብጾቹ መጡ፣ ለፊርዓውን አቤቱታ አቀረቡ። ወንዶችን ገደልክ፣ የድሮ የነበሩ ወንዶች አረጁ፣ የቀሩ ሴቶች ናቸው፣ ማን ይخدመናል? ማን ፍየል ይጠብቅልን? ስለዚህ በፊርዓውን የፓርላማ ስምምነት 1 ዓመት እንዲዘለሉ 1 ዓመት እንዲገደሉ ወሰነ። የአላህ ተአምር መከሰት እዚህ ጀመረ። ወንዶች በማይገደሉበት ዓመት የሙሳ ታላቅ ወንድም ሃሩን ተወለደ። ሙሳ ነበር ሊወለድ የሚገባው እንዳይገደል አይደለም። አላህ ግን ተአምሩ ከካልኩሌሽን ውጭ ነው፣ ከፍጥረት ዓለሙ ስርዓት የዘለለ ነው። ወላሁ ጋሊቡን ዐላ አምሪ። ሕፃናት በሚገደሉበት ዓመት ሙሳ ተወለደ አለይሂ ሰላም። ልክ ሲወለድ ሙሳ በጣም የሚያምር ውብ ነበር። ያየው ሁሉ ያፈቀረው ነበር ሙሳን አይቶ። ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ ያላቸው ከኔ የሆነን ውዴታ ጣልኩብህ አላቸዋል። ሰው አይቶ ይወደዋል ሙሳ። እናቱ ስትወልድ አዋላጇ ለፊርዓውን አልጠቆመችም። ስታይ ወደደችው፣ ወደ ደረቱ አስጠጋች። አንተም አትሞት። ያኔ ሙሳ እናት ሙሳን እንደያዘች አላህ ወህየ ኢልሃም ይባላል። በባሮቹ አእምሮ ላይ የሚለቀው ሐሳብ አለ። አላህ በደጋግ ባሮቹ ጭንቅላቷ ላይ ሐሳብ ለቀቀ፣ ትእዛዝ። ወአውሐይና ኢላ ኡሚ ሙሳ አን አርድዒህ። ለሙሳም እናት ወህይ ያወረዱ፣ ከፈለግሽ አጥቢ። ወኢዛ ኽፍቲ ዐለይህ፣ ከፈራሽ ፈአልቂህ ፊል የም፣ ወንዙ ላይ ጣይ። ከፈራሽ ደብቂው ነው አይደል? ወንዝ የሰላም ማዕከል ይሆናል። አላህ ከፈለገ ይሆናል። ወላ ተኻፊ ወላ ተሕዘኒ፣ እንዳትፈሪ እንዳታዝኒ። ኢና እኛ ለአላህ ራዱሁ ኢለይኪ፣ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ ከመልእክተኞችም እናደርገዋለን አላት። የነቢዩላህ ሙሳ እናት ከሁለቱም ከመጣልም ከማጥባትም መሃል አማራጭ ወሰደች። ሳንዱቅ አሰራችለት፣ ሳጥን በገመድም አሰረችና ወንዝ ላይ ለቀቀችው። የፊርዓውን ሰራዊት ሲመጣ ቤት ውስጥ ሕፃን የለም። ማታ ገመዱን ትስበውና ታጠበዋለች፣ አጥብታ ትለቀዋለች። በዚህ መልኩ ቀጠለች። አላህ ተአምሩን ቀጠለ። አንድ ቀን ገመዱን ስትስበው ያነ ሳንዱቅ ያነ ሳጥን የለም፣ ተፈቶ ሄዷል። ደነገጠች። እናት ነች። አላህ ክስተቱን በውብ ቃል ገልጾታል። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን፣ ልቧ ብርግድ አለ በድንጋጤ። ኢንካነት ለቱብድ ቢህ፣
ለውላ አረበጥና አላ ቀልቢሃ እሪ ብላ ጉድ ልታወጣ ነበር ቀልቧን ባንጫነው ነው አለ። ደነገጠች። ወንዝ ውስጥ ነው የተሰራው፣ የእንጨት ሳጥን ነው። ወንዝ ደግሞ ዩኑስን እንኳን የበላ አሳ ነባሪ ያለበት ቦታ ልጅ አይድንም ነው። ደነገጠች። ማዕበሉ እየቀዘፈ ያሳደው ወደ ነበረው ቤተ መንግስት ወሰደዋል። ወደ ማን? ወደ ፊርዓውን ወደ ተከበረ ቤተ መንግስት። ሴቶቹ እየተጫወቱ ነበር። ሚስቱ ይሄ ሳጥን እጃቸው ገባ። እንዴት መጣ? ሲከፍቱት ፀሐይ የመሰለ ውብ ልጅ ነው። ወደደችው። አሲያ ሚስቱ ወሰደች ወደ ፊርዓውን። እንዴት የሚያምር ልጅ አገኘን! የት ድንገት ነው የመጣው? ቁረቱ አይን ሊ ወለክ፣ ለኔም ላንተም አይን ማረፊያ ያለችው። ፊርዓውን አየ፣ አልወደደውም። ሙሳ ላንቺ አይን ማረፊያሽ ነው፣ ለኔ ግን አይደለም አለ። ዑለማዎቹ ምን ይላሉ? አልበላ መወከሉን ቢልመንጥቅ፣ በላ ንግግራችን ምላሳችን ላይ ነው ያለ። ለኔም ብሎ ቢሆን ነጃ መውጫው የሆነው ነበር፣ አይደለም አለ መቀበሪያው። ሙሳ የተከበረ ሲሆን ፊርዓውን ቤት ውስጥ መኖር ጀመረ። እንደገባ አለቀሰ። ማን ያጥበው? አጥቢ የተባለ ሴት ተጠራ። የንጉሱ ልጅ እያለቀሰ ነው። የንጉሱ ልጅ ተብሎ ነው የታሰበው። አጥቢ የተባለ መጣ። የማንንም ጡት አልፈለግንም አለ። መጨረሻ እህቱ ተከትላ ሆዳ ነበር። ልጠቁማችሁ እንዴ ሴት ሁሉ የሚለምዳት አንዲት እናት አለች አለች። የሙሳ እናት በክብር ቤተ መንግስት መጣች። ሙሳንም ደረቷ ላይ ስታሳርፈው ጡቷን ተቀብሎ ጠባ። ኢና ራዱሁ ኢለይክ፣ እንመልሰዋለን ወደ አንቺ ብሏታል አላህ። መለሰላት። ፊርዓውን ቤተ መንግስት ቁጭ ብላ ልጇን የተከፈላት ማጥባት ጀመረች። ሊገለው በሚያሳደው ንጉስ እንክብካቤ አበቀለ። ይሄን ወጣት ሙሳ ዱብ ዱብ አለ። አደገ። ጀግና ነበር፣ ጠንካራ ነበር፣ በጣም ስትሮንግ ነበር። ታሪኩ በአንድ ቦክስ ሰው የሚገል ነበር። አደገ ተከብሮ። በአንድ ቀን ሙሳ ሁለት ሰዎች ሲጋጩ አይና በቦክስ መጥቶ ይገለዋል። ሌላ ቀንም ሲጋጩ ያገኝና ለመገላገል ሲገባ እሱ እንደገደለው ይሰማበታል። ፊርዓውን ድሮም ጀምሮ ጥላውን ስለማይወደው ሙሳን ለመግደል ምክንያት አገኘው። ያኔ ለሙሳ ከፊርዓውን ቤተ መንግስት ውስጥ ያለ ሚስጥር ተላከለት። አንተ ሙሳ ፊርዓውን ሊገል ነው፣ እኽሩጅ ኢኒ ለከ ሚነል ናሲሒን፣ አገሩን ጥለጥፋል። ወደ ቤቱ ሻንጣ ላዘ። በቆመበት ፊቱን አዙሮ አቀና። ወደ ምን? ወደ ማዕቀው በረሃ። ፈኸረጀ ሚንሃ ኻኢፈን የተረቀብ ይላል። ፈርቶ ሌሊት እየተኛ አንዳንድ ቀን እየተጓዘ የዛፍ ቅጠል እየተመገበ ሙሳ ቀጠለ። ቀናት ተጓዘ። ወደ መድየን የምትባል ሀገር ደረሰ። የሹዓይብ ሀገር። እዛች ሀገር ሲገባ ሴቶቹ ውሃ እያጠጡ አገኛቸው። ሰዎች ከጉድጓዷ ውሃ ይቀዳሉ። ሴቶቹ ግን ራቅ ብለው ቆመዋል። ተጠጋቸው። ማኸጥቡኩማ፣ ምንድነው የገጠማችሁ? አይኛማ ማጠጣት አንችልም፣ ወንዱ አጠጥቶ እስኪጨርስ። ለምን ታዲያ አባታችሁ የለም? ወአቡና ሸይኹን ከቢር፣ አባታችን አርጅቶ ቤት ነው ያለ። ፈሰቃ ለሁማ፣ አጠጣላቸው። ከዛም ደክሞታል፣ ርቦታል። እጁን ወደ አላህ ነሳ። ረቢ ኢኒ ሊማ አንዘልተ ኢለይ ምን ኸይሪን ፈቂር፣ ደክሞኛል እርዳታህን አለው አላህ። የሹዓይብ ልጅ ወይም የአንድ የደግ ሰው ልጅ ሹዓይብ ነው ተብሏል። መጣች። አባቴ ምንዳ ሊከፍልህ ይጠራሃል አለችው። መጣ ሙሳ ሹዓይብን አወራው። ታሪኩን ነገረው በዝርዝር። ቀሰስ የተባለው ምዕራፉ በዛ ነው። ፈቀስ ዐለይህ ልቀሰስ። ሹዓይብም ይህን ከሰማ በኋላ አብሽር፣ አትፍራ፣ ነጀውት፣ ሰላም ወጣህላ። ግን አለው እኔ ልቅጠር፣ 8 ዓመት አገልግለኝ፣ አንዷን ልጄን እድርሃለሁ። 10 ከሞላኸው መልካም። ሙሳም ከሱ ጋር ተቀመጠ። ከዛ የነብይ ቤተሰብ ኩትኮታ ተሰጠ። ምነው ለወደፊት የነብያቶቹ ሁሉ አይነታም የሆነበት ዘመን እየመጣ ነብዩና መሐመድን ነብዩላህ ኢብራሂምን ተከትሎ በሶስተኛ ደረጃ የሚሰለፍ ነብይ የመሆንን ነፃን አገኘ። ታዲያ አገልግሎ ሲጨርስ ሹዓይብን አስፈቅዶ አገሩን አፈቀው። እናቱን አፈቀችው።
ወደ ግብጽ ተመለሰ ልጁን ሚስቱን ይዞ ጡሩ ሲና ተራራ አካባቢ ሲደርስ ድንገት ፀሐይ ጠፋና ዝናብ ከባድ ዶፍ ዝናብ መብረቅ ጨለማ መንገዱ ጠፋ ሚስቱንና ልጁን አስቀመጠና እስኪ መንገድ የሚጠቁሙኝ ካገኘው ብሎ ሄደ በርግጥም ዋናው መንገድ የሚጠቁመውን አላህን አገኘ በተራራው ጥግ ጠጋ ሲል አንዲት ዛፍ ላይ ሳት ይነዳል እሷ እርጥብ ነች ግን ሳት ይንቦገቦጋል ተጠጋው ሳቱን ሲነካው ቀዝቃዛ እርጥብ ሳት እርጥብ ዛፍ ሳት ማውጣቷ ሲገርመው ሳቱ ደግሞ ቀዝቃዛ እንዴት አይነት ስሪት ነው ያኔ አላህ አናገረ ሱብሃነሁ ወተዓላ قال انني انا الله ተነገጠ አላህ እኮ ነኝ እንዲህ ተአምር መስራው ጫማህን አውልቅ የተቀበረው ቦታ ላይ ነው ያለ አወለቀ አላህ ታሪኩን ነገረው ሙሳ እንዲረጋጋ ህፃኑ ነህ እንዲያሳድጌ ወደ እናት መልሼ አሁን ሹዓይብ አገር ኑረ የተመለስክ ነው ሙሳ ደነገጠ ለመሆኑ በእጅህ ያስከው ምንድነው አሉ ይሄማ ዱላይ በትሬ ነው ግመል መጠብቅበት ፍየል መመልስበት ቅጠል ማራግፍበት አረ ብዙ ስራ አለው አለ አላህን አብራራለት ፍጥረት ዓለሙን ለፈጠረው አላህ እስኪ ጣለው እንደዛ ከሆነ አገልግሎቱ አለው ሲጥለው ወደ እባብ ተለወጠ ደንግጦ በረገገ ሙሳ ቁም ኢኒ ላ يخاف لدي المرسلون እኔ ዘንድ መልእክተኞች አይሰጉም አንሳው አለው አነሳ እጅህን ከተተው አለው ጉያ ሙሳ እንደኛ ኢትዮጵያዊ ከለር ነው የነበረው የቀይዳም እጁን ከቶ ሲያወጣው ነጭ ሆነ በሁለቱ ተአምር ሄድና ፊርዓውንን ሞግታል ወደ ፊርዓውን እንደዛማ ከሆነ ሃሩን የሚባል ወንድም አለኝ እሱን ማጋዣ አድርገዋል ነብይ ያረጋለታል አንዳንዱ ለወንድሙ ለጓደኛው ሸምግሎ ነብይ ያደርግ ነብይ ሙሳ ወደ ፊርዓውን ቤተ መንግስት ሃሩን ይዟቀን ከአላህ የተላከነ መልእክተኛ ነው አለው ለፊርዓውን አንተን አናቀህም እንደ ነፍስ አጥፍተህ ሄድክ ክርክሩ ጀመረ መረጃህ ምንድነው ዱላውን ጣለ እባብ ሆና ተለወጠች ወደ ፊርዓውን ስትሮጥ ፊርዓውን ተነሳ ደንግጦ ውርደት ተከናነበ ያነ ጌታ ነኝ ያለ ከዛም ፊርዓውን ምን አለ ይሄ ድግምት ነው እኔም ደጋሚዎችን ልጥራና ተአምሩ ይታያል ደጋሚዎቹን ጠራ የዓመት በዓል ቀን ነበረ እነሱም ድግምታቸውን ጣሉ በርካታ ሺህ ነበሩ ሙሳውም ዱላውን ጣለ የነሱን ድግምት የሙሳ ዱላ በልታው ሲያነሳት አሁንም በትር ነች እነዛ ደጋሚዎች በሙሳም ፊርዓውን ተቆጣ ተደጋጋሚ ተአምርን አሳየው ሊቀበለው ፍቃደኛ አይደለም መጨረሻ ነብዩላህ ሙሳ ህዝባቸውን ይዘው ካገር ወጡ ግብጽን ለቅ ወጣው ሲሄዱ አደናግረውት ነበር የወጡት ዓመተ በዓልና ክብር ነው ብለውት ነበር የወጡት ሚስጥሩ ደረሰው 1,500,000 ሰራዊት ይዞ ተከተላቸው ወንዙ ላይ ሲደርሱ ፊርዓውን ከኋላ ደርሷል ህዝቦቹ ኢማናቸው ደካማ ነበሩ አስቸጋሪ ናቸው ኢና ለሙድረኩን ከፊት ለፊታችን ወንዝ ከኋላችን ሰራዊት ተደረሰብን አስጨረስከን አልኩ ሙሳ በአንድ ቃል ገለጸ ኢነ ማዕየ ረቢ ሰየህዲ የኔ ጌታ ከኔ ጋር ወዳናውን ይመራኛል አላቸው አላህም ትእዛዝ ሰጠው አንድርብ بعصاك البحر ባህሩን በዱላህ ምተዋል ባህር መስታወት አይደለም እንዴት በዱላ ይሰበራል አው በአላህ ቃል ይሰበራል ነብዩላህ ሙሳ ባህሩን መቱት فانفلق ተከፈተ فكان كل فرق كالطود العظيم እንደ ተራራ ቆመ ለ12ቱም የበኒ እስራኤል ነገዶች 12 በር ተከፈተ ገብ እየተሻገሩ ይያለ አብዛኛው ኢማኑ ደካማ አይደል ሙሳ እኮ ሌላውን አስጨርሶኛም ብቻ ነው ያዳነን አይተያዩም ነበር አላህ መስኮት ከፈተላቸው እንዲተያዩ እንዲያው ሁሉም ተሻግረው ሲወጡ የፊርዓውን ሰራዊት ከቶ እንደገባ ማዕበሉ ፈረሰ ሁሉም ሰጠ የአላህ ተአምር ዛሬ ተፈጸመ ያኔ ህዝቡ ፊርዓውንን ይፈራው ስለነበር ፊርዓውንም አልሞተም አላህ ከወንዙ ውስጥ
فرعون الله اليوم زاري ننجيك ببدنك بأكاله نانورها للتولد لتكون لمن خلفك آية كانت بوهلا لم يمتعو تأمر ندتون يعني هنك استتسياي فرعون شهدون يازام بني إسرائيلوش بأمنوا ببت جيت عمين يالوال سيل الآن على جبريل أهون كاون بفي 6 نورة لنبي من على تشوك أمتعت بوهلا جبريل ملتو يا محمد فرعون كونز استسطمو ለመውጣት ሻሃዳ ለማድረግ ሲሞክር ጭቃፍ ውስጥ አምጥቼ ሞላው ነበርአለ ለምን ሲሉት አላህ ሊያዝንለት ይችላል አዛይ ጌታ ለሁሉም ሙሳ አለይሂ ሰላም ወጡ ዝባቸውን ይዘው ተሻገሩ ነብዩላህ ሙሳ አለይሂ ሰላም እጅግ ታታሪ ዝባቸውን ወዳጅ እኛን ወዳጅ ይሄን ኡመት አክባሪ ነበሩ አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد سلة الله نبي الله موسى تاريكيا والسان نبي موسى كفرعون مستنبوهلا إزبات شون يا غريتي بوليتيكام يدين مري هنو ማስተዳደር ቀጠል በዚህ ቆይታቸው ውስጥ በኒ እስራኤሎቹ አልታዘዟቸውም ነበር ይዘውት የመጡትን ተውራት አንቀበልም ብለው አምፀዋቸዋል በጣም ነው ያስቸገሯቸው አላህ ቁርአኑን የነሱ መጽሐፍ አልቀበልም ሲሉ ጡሩ ሲና የሚባለውን ተራራ አንስቶ ከላያቸው ላይ አስፎ በግድ ያዙ ብሏቸው ነው የተቀበሉ وإذ نتقنا الجبل فوقهم كأنه ظلة መጽሐፍ መጥቶላችሁ አንፈልግም ማለት አረ እንዴት ብለናል አላህ ተራራውን ሰቀሰቀና ናያቸው ላይ አረገ ትዛላችሁ አትዙ እንዛለን ብለው ነው የተቀበሉ እንዲህ በተራራ መጫን ተስፈራርቶ የሚያምን ትውልድ ነበር አመፀኛ ነበር ሙሳን የማይታዘዙ ሲሻቸው በረሃ ላይ ውሃ ውጣልን የሚሉት ማረስ አስጠልቶናል ከሰማይ ምግብ ይምጣ ብለው መንና ሰልዋ ሲመገቡ የኖሩ ሙሳን የሚያስቸግሩ ነበር فزانوا الله يا أيها الذين آمنوا لا تكونوا كالذين آذوا موسى انداس شجروا تسوچاتون بني إسرائيلوچ موسى مكراب لتوتا بدعوا ህይወታቸው ብቻ እንደይመስላችሁ በግል ህይወቱ አንዴ ነብዩላህ ሙሳ ነብይ ናቸው አላህን ያናገሩ በኒ እስራኤሎች ወንዝ ዳር ራቁት ነው የሚታጠቡት እሳቸው ደግሞ ይሄን አያደርጉ እሳቸው ተደብቀው ነው የሚታጠቡት ያኔ አንድ ወር ያወሩባቸው ሙሳ እኮ ከኛ ጋር ማይቀላቀለው እዝታች አካባቢ ችግር አለበት ከዛ ይሄ ወሬ ሲሰራጭ አላህ ሊያጠራቸው ፈለገ ወሬው ውሸት መሆኑን ማሳየት አላህ ፈለገ እንዴት ያሳየው አላህ ልብሳቸውን ድንጋይ ላይ አጣጥፈው ቁጭ አድርገው ሻወር ሲወስዱ ድንጋዩ ልብሳቸውን ይዞ ተደ ወንዙ ላይ እሳቸው ደግሞ ልብሳቸውን አንተ ድንጋይ ልብሴን ይያሉ እየሮጡ ሲከተሉ ሻወር በሚወስዱ የበኒ እስራኤሎች ጥጋለፉ አዩአቸው ያን አካባቢ ሰላም ነው የዚህን ያህል ነብይን ያስቸገሩና فبرأه الله مما قال አዛን ነበር ያርጉት ለዛ ነው ነብዩ አለይሂ ሰላቱ ወሰለም ምድር ላይ ችግር ሲገጥማቸው يرحم الله اخي ሙሳን ወንድሜን አላህ ይዘንለት ከኔ በላይ መከራን ተቀብሏል فصبر ታግዟል ይሉና ሙሳ እንደ ሙሳ በህዝባቸው መከራ ያየ ሰው ነብይ ያላለፈ አዛ ተደርገው ነብዩላህ ሙሳ አለይሂ ሰላም ከሳቸው ምንማር የመጀመሪያ ትምህርት የአላህን ቁድራ 200,000 ህፃንን በገደለ ቤተ መንግስት ውስጥ ነብዩን ያሳደገ አላህ በውቅያኖሱ ማዕበል እየቀዘፈ ቤቱ የመለሰለት አላህ Subhanahu wa ta'ala በዱላቸው ሲጥሉት ወደ እባብ የሚቀየር አላህ Subhanahu wa ta'ala በረሃ ላይ ያለን ድንጋይ ሲመቱት ውሃ እንዲያፈልቅ ያደረገው አላህ Subhanahu wa ta'ala በዱላቸው ወንዙን ሲመቱት የሚሰነጥቅ አላሁ ጀለ ፊዑላ የአላህን ኃይል አሸናፊነትና እሱ የፈለገው ነገር ነው እዚህ ምድር ላይ የሚፈጸም ሁለተኛ የነብዩላህ ሙሳን ለሌላው መኖር ለሌላው ሐሳብነትና ያለ እንደምታውቁት ነብዩ አለይሂ ሰላቱ ወሰለም ሰማያትን አቋርጠው ወደ አርሹ ጌታ ሲጓዙ ስድስተኛው ሰማይ ላይ ነብዩላህ ሙሳን አገኙ
ከአላህ ሶላትን ይዘው እየወረዱ ነበር። ስንት ሶላት ተመደበብህ አሏቸው። ሁሉም ነብይ አልጠየቀ 50 በል ወደ አላህ ተመለስና አስቀንስ ኡመቶች አይችሉም አሉ። 45 አደረጉ። ተመለሳውንም አይችሉም 40 አደረጉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየተመላለሱ አስቀንሰው 5 ደረሱ። አሁንም ስንት ጌታ አረገልህ? 5 በ24 ሰዓት ውስጥ። እኔ በኒ እስራኤልን 2 ሶላት ሞክሬያቸው አልተሳካላቸውም አስቀንሳውንም አሉ። ነብዩ ምን አሉ? ጌታዬ ዘንድ 20 እስኪዘይ ተመላለሱ። አላህ ማወጀ 5 በስራ 50 በሚዛን ሰጣቸዋለሁ አለ። አዳን ሲደረግ ነብዩላህ ሙሳ እናስታውሳለን። ለዚህ ኡማ ተቆርቋሪነታቸው፣ ለሌላው ኗሪነታቸው፣ ወንድማቸውን አማላጅ ጠይቀው ነብይነት ማዕረግ ያሰጡ ወጀዐሊ ወዚረን ሚን አህሊ ሃሩነ አኺ ብለው እሽዱድ ብሂ አዝሪ ወአሽሪኩ ፊ አምሪ አብረህ አጋራው ብለው ነብይነት ያሰጡ። እኛ ወንድምን ሐስደን ጓደኛ ሐስደን ቢዝነሱን እናበላሻለን፣ ትዳሩን እናበላሻለን፣ ስሙን እናጠፋለን። ነብይ ሙሳ ነብይነትን ትልቁን ማዕረግ ለወንድማቸው ያሰጡ ለሰው ሐሳቢ ነበሩ። ነብይ ሙሳ አለይሂ ሰላም ወኔያቸው ትልቅ ነበር። አላህን ልይህ ብለው እስከ መጠየቅ የደፈሩ የአላህ ነብይ ናቸው። ወኔያቸው ስሜታቸው ሂማ ዓሊያ የነበራቸው ናቸው። ወለማ ጃአ ሙሳ ለሚቃቲና ይላል አላህ። ሙሳም እኛን ለማነጋገር በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረው። አላህን ሲያናግሩ ይላሉ ኢብኑ ከሲር የአላህን ድምጽ ሲሰሙ ነብዩላህ ሙሳ ተማረሩ፣ አላህን ወደዱት። ይሄ ጌታ ምን አይነት ነው ልየዋሉ። ደፈሩ። ታዲያ ረቢ አሪኒ አንዙር ኢለይክ ልይ ተገለጠልኝ አሉ። ይሄ ትልቅ ወኔ ይጠይቃል። አላህ ለን ተራኒ ምድር ላይ እኔን ሰው አያየኝም፣ ወላኪን ነገር ግን መረጃ ያስፈልጋቸው የለ ሙሳ انظر الى الجبل ወደ ተራራው ተመልከት فإن استقر مكانه እኔ ስገለጽለት ቦታው ላይ ከጸና አንተም ያኔ ታየኛል። فلما تجلى ربه للجبل ጌታውም በብርሃኑ ወደ ተራራው በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ። ትንሽ ቀዳዳ ሲገለጥ ተራራውን አላህ አመድ አደረገ። የአላህን ብርሃን መሸከም አልቻለም። فخر موسى صعقا موسى ደንግጠው ወደቁ። فلما افاق ቆይተው ራሳቸውን ስተው ሲነቁ ሱብሃንክ ጥራት ይገባሃል አላህ ቱብቱ ኢለይክ እንደ አይነት ጥያቄ አልጠይቅም ማህርታን እጠይቃለሁ። አንተ ምድር ላይ እንደማትታይ የመጀመሪያው አማኝ ነኝ። አላህን ልይህ እስከ ማለት ወኔ ያላቸው ሙስሊም ወኔው ዝቅተኛ አይደለም። ለዛ ነው ነብዩ አለይሂ ሰላቱ ወሰለም አላህን ስትጠይቁት ጀነትን እንዳትጠይቁት ፊርደውስን ስጠን በሉት ይላሉ። የመጨረሻውን ጀነት فسألوه الفردوس الأعلى። ለዛ ነው ሰለፎቹ ታቢዒ የሚባሉት የነብዩ ባልደረቦች ሰሃቦች ጀነት ውስጥ ብቻቸው የሚገቡ ይመስላቸዋል እንደ ይላሉ፣ እንጋፋቸዋለን ይላሉ። ገና የሙእሚን ወኔ ይሄ ከነ ኢብኑ አባስ ጋር ከነ ዑመር ጋር አብረን ነው ምንገባ የሚል የሙእሚን የነብዩ ኡመት ወኔ እዚህ የደረሰ ልይህ የሚል ወኔ ያላቸው የአላህ ትልቅ ነብይ በልጅነት ወንዝ ላይ ተጣሉ፣ ኋላም ወንዝን ከፍለው ህዝባቸውን ያሻገሩ የአላህ ባለሟል ወዳጅ ወካነ عند الله وجيها እኔ ዘንድ የታፈረ የተከበረ ነብይ ነበር። ወከለመ الله موسى تكليما አላህ ሙሳን በማናገር አናገረው ይላል። ነብዩም የሚወዱት የሚያከብሩት ወንድማቸው ነበር። 76ኛው ሰማይ ላይ ሲያገኙት አለቀሰ። ሙነነው አሉት ሙሳ ከኔ በኋላ አንድ ወጣት ተልኮ ከኔ የተሻለ ህዝብ ዞ ጀነት እኮ ይገባል ነብዩን ሲያቸው ሰለላሁ ዐለይሂ ወሰለም። ነብዩ ሙሳ ዐለይሂ ሰላም ነብዩ በጣም የሚያከብሩት መዲና ላይ ያሉ የሁዶች ጎረቤት ናቸው። የኛ ነብይ ከሙሳ ይበልጣሉ ይያሉ ሲፎክሩ ሙስሊሞችን ነብዩ ሰሙ። እንዲያወዳድሯቸው አልፈለጉም። ሰይዳችን አዎ የሰው ልጆች አይነት አሳቸው ናቸው። ከሙሳ ታብልጡኝ አሉ። ተነሱ እኔ እኮ አላህ የውመል ቂያማ ምድርን ከፍቶልኝ ወጣ የመጀመሪያ ነብይ ነኝ። ግን ስወጣ
የዓርሹን ምሰሶ ተደግፎ ሙሳን አገኘዋለሁ አላቅም ከኔ በፊት ይነሳ ወይም ጥሩ ሲና ላይ ደንግጦ በመውደቁ አላህ ተክቶለት ይሆን አላቅም ይላሉ ነብዩ አለይሂ ሰላቱ ወሰለም ነብዩላህ ሙሳ አለይሂ ሰላም ልጆቻችንን በስማቸው የሰየምንላቸው አዛን ስንሰማም እናስታውስላቸው በአላህ ላይ የተለየ ተወኩል የነበራቸው የአላህ ባለሟል ታሪካቸው ሰፊ ነው ካደል ቁርአን ወን يكون لموسى ብለዋል ኢብኑ القيم የሙሳ መጽሐፍ ሊሆን ቁርአን ምን ቀረው ሱረቱል ቀሰስ ሳቸው ናቸው ውስጥ ገባ ሙሳ ናቸው ያልተጠቀሱበት ቦታ የለም 136 ጊዜ ስማቸው ተነስቷል አለይሂ ሰላም ፈርጋቸውን ከሚከተሉት የውመል ቂያማ አብሯቸው ከሚሆኑት ደጋግ ባሮች አላህ ያድርገን ያ ማን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم في امسكم وبيومكم ولكم غدا ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك اللهم على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم في العالمين انك حميد مجيد اللهم اعز الاسلام والمسلمين واذل الشرك والمشركين اللهم لا تدع لنا في مقامنا هذا ذنبا الا غفرته ولا هما الا فرجته ولا دينا الا قضيته ولا حاجه من حوائج الدنيا والاخره الا قضيتها يا ارحم الراحمين اللهم ربنا آتنا في الدنيا حسنه وفي الآخرة حسنة وقنا عذاب النار ألا فأقم الصلاة